بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بزاريو درساتين دغمو ካቆምንበት እንቀጥላለን فيما يطهر من النجاسة ብለን ከነጃሳ የሚጸዱትን አይተን ነበር ነጃሳ ነበሩ በኋላ ግን የሚጸዱ ዛሬ የምናየው في أقسام النجاسة የነጃሳ ክፍሎች ነጃሳ ለስንት ይከፈላል ካለው ነጃሳነት አንፃር ከመጽዳቱ አንፃር النجاسة ثلاثة ሶስት አይነት ነጃሳ ነው ነጃሳን ለሶስት ከፍለን እናያለን ሙገለዝ የሆነ ትልቁ ነጃሳ በመባል የሚታወቃል ትልቅነቱ ካስተጣጠቡ ጋር ሊሆን ይችላል ከሚወስደው ያስተጣጠብ ዘዴ ወይም ራሱ የነጃሳውን ትልቅነት ሊሆን ይችላል ወሙኸፈፋ ትንሽ የነጃሳ በመባል የሚታወቃል ይሄ ምናልባት በአስተጣጠቡ እንደሌሎቹ ላይሆን ይችላል ማለት ነው ወይም ደግሞ የተከሰተው ነገር ትንሽ የነጃሳ ሊያስብለው ይችላል ወሙተወስጠቱን መካከለኛ ነጃሳ ደግሞ አለ ከነዚህ ከሁለቱ መካከል የሆነ እንደ መጀመሪያውም እንደ መጨረሻውም ያልሆነ አልሙገለዛ ትልቁ ነጃሳ የሚባለው ነጃሰቱል ከልብ ነው የውሻ ነጃሳ ነብዩ አለይሂ ሰላቱ ወሰላም በእናንተ እቃ በአንዳችሁ እቃ ውስጥ ውሻ ያለከለከበት ላጩን ያረፈበት የሆነ እቃ فليغسله سبعا أولاهن بالتراب ሰባት ጊዜ ይጠበው ከሰባቱ አንዱ ላይ አፈር ይጨምርበት ብለዋል ይሄ አይነት አስተጣጠብ በመውሰዱ ነጃሳውን ትልቅ ያደርገዋል ማለት ነው ወልኺንዚር የከርከሮ ይሄ ግን ማስረጃ አልመጣበትም ማስረጃ የመጣው ውሻ ያለከለከበት እቃ ወይንም የተፋበት ምራቁን የጣለበት እቃ ሰባት ጊዜ ይታጠባል ከሰባቱ አንደኛው ላይ አፈር ይጨምራል ኺንዚር ከርከሮ ወፈርዕ አሐዲሂማ ከሁለቱ ተደቅሎ የተፈጠረ ማለት ነው ይሄም እንደዛ ነው የሚለው ግን በማስረጃ በኩል የመጣው ውሻ ምናልባት ከዚህ ቅያስ ተወስዶ ነው የሚሆነው ወልሙኸፈፋ እቺ ትንሿ ነጃሳ የምትባለው በውሉ ሰቢይ የልጅ ሽንት ነው የወንድ ልጅ ሽንት الذي لم يطعم غير اللبن ከወተት ከናቱ ጡት ወተት ውጪ ሌላ ምግብ የማይመገብ የሆነ የወንድ ልጅ ሽንት መካከለኛ ነጃሳ ይባላል ወለም يبلغ الحولين ሁለት ዓመት ያልሞላ ከናቱ ጡት ወተት ውጪ ሌላ የሚጠቀም ከሆነስ ይሄማ እዚህ ውስጥ አይገባም የናቱን ጡት ወተት ብቻ የሚጠቀም የወንድ ልጅ ሽንት ላያችን ላይ ቢፈስ ትንሽ የነጃሳ ነው የሚባለው አስተጣጠቡ ወደታች ይመጣል ውሃ በማርከፍከፍ ብቻ ይጸዳል ወልሙተወሲጣ መካከለኛ የሚባለው ነጃሳ ሳኢሩ ነጃሳት ከዚህ ውጪ ያለ ነጃሳ ይሄ ሽንቱ ያዋቂ ሽንት የሴት ትንሽ የሴት ልጅ ሽንት ሰገራ ደም በክት ምናምን አጠቃላይ ያሉት ሙተወሲጣ ይባላሉ ሳኢሩ ነጃሳት ከዚህ ውጪ ያሉት ፈصل في ازاله النجاسه ነጃሳን በማስወገድ በኩል እነዚህ ሶስቱ አይነት ነጃሳዎች ሲከሰቱ ሶስቱም አወጋገዳቸው የተለየ ነው ማለት ነው ስለዚህ እንደ في ازاله النجاسه ነጃሳን በማስወገድ በኩል المغلظ ትልቁ የሚባለው ነጃሳ ተطهሩ بسبع غسلات ሰባት ጊዜ በማጠብ ይጸዳል ሰባቴ ነው የሚታጠበው بعد ازاله عينها አይኗ የነጃሳው ዛት ከተወገደች በኋላ ነጃሳው የሚታይ ከሆነ ያቺ ነጃሳው ከተወገደች በኋላ ሰባት ይታጠባል ኢህዳሁን ቢጥራብ አንደኛው ውስጥ አፈር በመጨመር ከሰባቱ አንዱ አፈር ነው ሶስተኛ ላይ ወይ አራተኛ ላይ አፈር ሊያደርግ ይችላል ከዛ በዚህ መልኩ ያጥባል ይጨምቃል ያጥባል ይጨምቃል ያረገ አንዱ ላይ አፈር በማስገባት በተለይ ሶስተኛ ላይ ወይ አራተኛ ላይ አፈር ቢያስገባ ሌላውን የማጽዳት ይሆናል ማለት ነው ወልሙኸፈፋ ትንሿ ነጃሳ ይሄ የጻር ልጅ ሽንት የወንድ ልጅ ምግብ መብላት ያልጀመረ የወንድ ልጅ ሽንት ላያችን ላይ ቢፈስ
ቢሸና እንዴት ነው የሚጸዳው? ተጦሆሩ ቢረሽል ማ ውሃ በማርከፍከፍ ብቻ ይጸዳል። ያ ማለት አትጠብ ማለት አይደለም። ለብሰ ዙር ማለት አይደለም። ነው የነጃሳውን ቀላልነት ለማሳየት ነው እንጂ በዚህ መልኩ እንጂ ካልሆነ አይታጠብም ማለት አይደለም። ለምሳሌ የሕፃን ልጅ ሽንት ቢሸና በደንብ አድርገህ በሳሙና ብታጥበው ይመከራል። ግን ቀለል ያለ ነው ለማለት ያህል። ከፈለግከው ልብሱን ምን ማድረግ ትችላለህ? እላዩ ላይ ውሃ ማርከፍከፈ መስገድ ምናምን ትችላለህ ነው። ቢረሽል ማኢ ዐለይሃ በላዩ ላይ ውሃ በማርከፍከፍ መዐል ገለበቲ ውሃው የሚርከፈከፈው ውሃ ከማሸነፉ ጋር ወኢዛለቲ ዐይኒሃ ነጃሳዋን በማስወገዱ ላይ ውሃው መብዛቱ ማለት ነው። በዚህ መልኩ ሊጸዳ ይችላል። ካልሆነ ግን ካልፈለግሽው እላዩ ላይ ሽንት የሸናበት ልብስ አልዞረም ብለሽ ማጠብ ይቻላል። ነገር ግን ቅለቱን ለማሳየት እላዩ ላይ ውሃ በማርከፍከፍም ይጸዳል። ሶላት ልትሰግድበት ትችላለህ ውሃ አርከፍክፈ ለማለት ነው። ሙተወሲጣው ደግሞ መካከለኛ የሚባለው ተንቀሲሙ ኢላ ቂስመይን ይሄ ለሁለት ነው የሚከፈለው። ሁለት አይነት ነው። አንደኛ አይንያ የሚታይ ነጃሳ አለ። ምሳሌ ሽንቱ ሰገራው ምናምኑ ምንድነው የሚታይ ነው። ወሑክሚያ የማይታይ ደግሞ አለ ይመጣል። አልዓይንያ ይሄ አይንያ የሚባለው ዛት ያለው ነጃሳ አለቲ ለሃ ለውን ያለው ለውን ማለት ከለር ያለው መልክ ያለው የራሱ ወሪሕ ሽታ አለው ወጣዕም ጣዕምና አለው። ይሄ ነጃሳ አይንያ ይባላል የሚታይ። ይሄንን ነጃሳ ለውኑን ሪሑንና ጣዕምናውን ማስወገድ አለበት አንድ ሰው ማለት ነው። ይሄ ነጃሳ የሚጸዳው በምንድን ነው? እኒህን በማስወገድ ነው። ለውኑን ሪሑንና ጣዕምናውን ማስወገድ አለበት ማለት ነው። ወልሑክሚያ የሚባለው ደግሞ ይሄ የማይታየው ማለት ነው። አለቲ ላ ለውን ከለር የለውም፣ ወላ ሪሕ ሽታ የለውም፣ ወላ ጣዕም ጣዕምና የለውም። የክፊከ ጀረዩል ማ ዐለይሃ እላዩ ላይ ውሃ በማርከፍከፍ ብቻ ይጸዳል። ፈስል ለይ ነው። በምን ጉዳይ? ፊል ሐይድ ወኒፋስ ሐይድና ኒፋስን በተመለከተ። ሐይድ የወር አበባ ደም ነው። ኒፋስ የበሽታ ደም ነው። ያኔ የወሊድ ደም ነው። ኒፋስ ውስጥ ኢስቲሓባ ብለን እናያለን ይመጣል። ወኒፋስ የወሊድ ደም አንድ ሴት ከወለደች በኋላ የሚፈሳት ደም። አቀሉል ሐይድ ትንሹ የወር አበባ ጊዜ የሚቆየው የውሙ ወለይላ ነው። አንድ ቀን ከነሌሊቱ ነው። ከዛ በታች አይቆይም። አንድ ቀን ሳይሞላው ሳይቆይም ይቆያል። ምሳሌ ለሕظተንም ሊሆን ይችላል። የወር አበባው ደም ተከሰተ፣ ከዛ ከሆነች ሰዓታት በኋላ ደግሞ ሊያቆም ይችላል። የውመ ወለይላ ነው እያሉ ነው እሳቸው። አንድ ቀን ከነሌሊቱ ነው። አብዛኛው ጋሊቡ ሲተቱን አው ሰበዕ 6 እና 7 ቀን ይከሰታል። የ6 ቀን ወይ 7 ቀን ቆይቶ የወር አበባ ደም ያቆማል። ወአክሰሩሁ በብዛት ሲባል አልፎ አልፎ ቢገኝ ማለት ነው። አልፎ አልፎ ደግሞ ይገኛል። 15 የውመን ቢለያሊሃ 15 ቀን ከነሌሊቱ ሊቆይም ይችላል። አልፎ አልፎ ማለት ነው። አቀሉ ጡሑሪ በይነ ሐይዶተይን በሁለቱ ሐይዶች መካከል አንድ ሴት ምን ያህል ትጸዳለች? ወይንም በአጭሩ በወር ውስጥ አንድ ሴት ምን ያህል ጊዜ ከሐይድ ንጹህ ልትሆን ትችላለች ከተባለ ከላዩ ላይ ያሉ ቀናቶችን መቀነስ 15 የውመን 15 ቀን ልትጸዳ ትችላለች። ትንሹ ለምን 15 ቀን ሐይድ ከቆየ እንደማለት ነው። ወጋሊቡሁ ግን በአብዛኛው 24 የውም 24 ቀን ነው። መቼ ሐይዱ 6 ቀን ከቆየ 24 ቀን ንጹህ ናት። አው 23 የውመን ወይም ደግሞ 23 ቀን አንድ ሴት በወር ንጹህ ልትሆን ትችላለች። መቼ 7 ቀን ብቻ ሐይዱ ቆይቶ ከሄደ ማለት ነው። ለብዛቱ ግን ድንበር የለውም ይላሉ፣ ገደብ የለውም።
አቀሉ ኒፋስ የወሊድ ደም ደግሞ ትንሹ ምን ያህል ጊዜ ይቆያል? መጀተን እትፍ የሚል ቅጽበት በቃ ደሙ ፈሰሰ ጠብ አለና አቆመ። አብዛኛው ደግሞ ጋሊቡ 40 የውመን የወሊድ ደም 40 ቀን ድረስ ይቆያል በአብዛኛው። ወአክሰሩሁ ደግሞ 60 የውመን በዛ ከተባለ ደግሞ 60 ቀንም ሊቆይ ይችላል። እስከ 60 ቀንም ሊቆይ ይችላል ማለት ነው። እነዚህን በደንብ አድርገን የምናይ ይሆናል። ለዛሬ መትኑ ሰፊነቱ ነጃህ ደርሳችን እዚህ ጋር የምናቆም ይሆናል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።